ወደ አጫጭር መረጃዎቻችን አልፋለን። የትግራይ ክልል አሁናዊ ሁኔታ ስጋት ላይ እንደጣለው የክልሉ የኩላሊት ህሙማን ማህበር አስታወቀም። የኩላሊት እጥበት ህክምና ይከታተሉ የነበሩ 50 የሚደርሱ ታማሚዎች በሰሜኑ ጦርነት የተነሳ ህክምናቸውን መከታተል ባለመቻላቸው ህይወታቸው ማለፉን ያስታወሱት የማህበሩ ሊቀመንበር አቶ ሀፍቶም አባዲ የክልሉ አሁናዊ ሁኔታ የማህበራቸው አባላትን ለስጋት ያጋለጠ መሆኑን ለጣቢያችን እንዲህ ገልጸዋል። ጭንቅ ሆኖብን ያለው ሰላም ሁኔታ እንዴት ነው የሚሆነው የሚለው ነው። ምክንያቱም ያለፈው ችግር በጣም ከፍተኛ ስቃይ ስላሳለፈን ማሳለፍ ብቻ አይደለም አብዛኛው ታካሚዎቻችን በዛ ነው ያለቀውና ወደ 50 ታካሚ በጦርነቱ ንሳ ህይወቱ አልፈዋልና 14 ታካሚ ብቻ ነው የቀረው ከዛ ጦርነት ማለት ነው። እሱም በተለያየ ኤክስፓየር ምናምን መድኃኒት ተጠቅመው ለምንም ብሎ በህይወቱ የተረፈ ታካሚ ነውና ይሄኛው ነገር ተመልሶ እንዳይመጣብን በከፍተኛ ጭንቅ ነው ያለነው። የተወሰኑ ደግሞ ታካሚዎቻችን በቃ እዚህ ሆኖ ከሚሞቱ የተወሰኑ ይወጣሉ ወደ አዲስ አበባ ምናምንና በጣም ከባድ ችግር ነው ያለው። ይሄኛው ሁኔታ ተመልሶ እንዳይመጣብን ምክንያቱም መድኃኒት ይቋረጣል፣ ሌላ ኢንፍራስትራክቸር ከተቋረጠ የውሃው የመብራቱ የምናምኑ ምንም አገልግሎት መስጠት አይችልም። ዲያሊሲስና ያለው እድል ሞት ነው እና ይሄን ነገር በጣም ከፍተኛ ጭንቅ ነው ያሳደረብን። በክልሉ የሚገኙ የኩላሊት ታካሚዎች ድጋፍ የተደረገላቸው አለመሆኑንም አክለው የገለጹት አቶ ሀፍቶም ታማሚዎች ለከፍተኛ ችግር መጋለጣቸውን ጠቁመዋል። የዓለም የኩላሊት ቀን በክልሉ ለሁለተኛ ጊዜ ትላንት እሁድ በተዘጋጀ መርሃ ግብር የተከበረ ሲሆን በክልሉ ለሚገኙ የኩላሊት ህሙማን ድጋፍ እንዲደረግም ተጠይቋል። በዚሁ ወደ ቀጣዩ መረጃ አልፋለሁ። በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ ተጨማሪ 53 ኢትዮጵያውያን ወደ ሀገራቸው እንዲመለሱ ማድረጉን የውጭ ጉዳይ ሚኒስቴር አስታወቀም። ኢትዮጵያውያኑ ከማይናማር እገታ ወጥተው በታይላንድ ወታደራዊ ካምፕ ውስጥ የነበሩ ሲሆን ከኢትዮጵያ አየር መንገድ ጋር በመተባበር ወደ ሀገራቸው ተመልሰዋል። በዚህም በአካባቢው ከሚገኙ መንግስት ያልሆኑ ድርጅቶች ጋር በመነጋገር ትላንት እሁድ 23 ዜጎችን እንዲሁም ዛሬ ሰኞ ደግሞ 30 ዜጎችን በአጠቃላይም 53 ዜጎች እንዲመለሱ መደረጉ ተገልጿል። እስካሁን ከማይናማር እገታ ወጥተው በታይላንድ ወታደራዊ ካምፕ ውስጥ ከሚገኙ ኢትዮጵያ መካከል በሁለት ዙር 130 ዜጎች ወደ ሀገራቸው እንዲመለስ ማድረግ መቻሉን ፕሬስ ድርጅት ዘግቧል። ጤና ሚኒስቴር የቤተሰብ እቅድና የስነ ተዋልዶ ጤና ፕሮግራምን ለማገዝ ያለመ የትብብር ሰነድ ከዲኬት ኢትዮጵያ ጋር ተፈራረመ። ስምምነቱን የጤና ሚኒስትር ዴኤታው ዶክተር ደረጀ ድጉማና የዲኬት ኢትዮጵያ የቢሮ ኃላፊ ዱዋር መሐመድ የተፈራረሙ ሲሆን ስምምነቱ ለ1 ዓመት ያህል እንደሚቆይም ተሰምቷል። በዚህም ዲኬት ኢትዮጵያ ለሕክምና ቁሳቁስ ማሟያ እንዲሁም ለሰው ኃይል ስልጠና የሚውል የ136 ሚሊዮን ብር ድጋፍ ማድረጉም ተነግሯል። ስምምነቱ በግል የጤና ተቋማትና በጤና ሚኒስቴር መካከል ያለውን መቀራረብ ለማጠናከርና የፋይናንስ ክፍተቶችን ለመሙላት እንደሚያግዝም በፊርማ ስነ ስርዓቱ ላይ ተጠቁሟል። በዲሞክራቲክ ሪፐብሊክ ኮንጎ በደቡብ ኪቩ ግዛት የሚገኙ ከ850 ሺህ በላይ ሰዎች ከቀያቸው መፈናቀላቸው ተሰማ። ከነዚህም ውስጥ ግማሽ ያህሉ ህጻናት መሆናቸውን የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ አስታውቋል። በርካታ ሰዎች በአስቸጋሪ ሁኔታዎች ውስጥ እንደሚገኙ የገለጸው ድርጅቱ ተፈናቃዮች ያለ በቂ ውሃ፣ መጸዳጃና የህክምና አገልግሎት በትምህርት ቤቶችና በቤተ ክርስቲያናት ውስጥ ተጠልለው ይገኛሉ ብሏል። በሀገሪቱ ያለው ግጭት በህፃናት ላይ የሚፈጽሙ ከባድ ጥቃቶች በከፍተኛ ሁኔታ እንዲበራከቱ ማድረጉ ተገልጿል ሲል አፍሪካ ኒውስ ዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሩሲያው አቻቸው ቭላዲሚር ፑቲን ጋር ነገ ማክሰኞ ሊመክሩ መሆኑን አስታወቁ። ፕሬዝዳንት ትራምፕ ከ3 ዓመታት በላይ የዘለቀውን የሩሲያ ዩክሬን ጦርነት በድርድር ለመቋጨት የ30 ቀናት የተኩስ አቁም ስምምነት እቅድ ይፋ ማድረጋቸው ይታወሳል። ምንም እንኳን ዩክሬን በእቅዱ ብትስማማም ሩሲያ ግን የተሟላ ዋስትና የሚሰጠኝ አይደለም ስትል ጠንካራ ቅድመ ሁኔታዎችን ማስቀመጧ ይታወቃል። በዚህም ሩሲያ ስምምነቱን እንድትቀበልና የተኩስ አቁሙን ተግባራዊ እንድታደርግ አሜሪካ እየተጎተች ትገኛለች ተብሏል። የሁለቱ መሪዎች ቀጣይ ውይይትም በወረራ የተያዙ መሬቶችና የኃይል መሰረተ ልማት ጉዳዮች ላይ ያተኮረ ይሆናል የተባለ ሲሆን ትራምፕ በመጪው ማክሰኞ አዲስ ነገር ሊኖር ይችላል ሲሉ ፍንጭ መስጠታቸውን ቢቢሲ ዘግቧል።